በፈረንጆቹ ጥቅምት 7 2023 ሐማስ በእስራኤል ላይ ትንኮሳ ፈጸመ። 1200 ሰዎችንም ገደለ። ሌሎች 251 ሰዎችን አግቶ ወሰደ። እስራኤል ለዚህ የበቀል ምላሽ በሚል በሐማስ ከፍተኛ አመራሮችና ንጹሃን ላይ እርምጃ ወሰደች። ከ50 ሺህ እስከ 60 ሺህ የሚደርሱ ንጹሃንም አለቁ ተባለ። በፍልስጤም ምድር አሜሪካም ኳታርና ግብፅ የተኩስ አቁም ስምምነት እንዲደረስ አደረጉ። በፈረንጆቹ ጥር 17 2025 ሐማስና እስራኤል የተኩስ አቁም ለማድረግ ተስማሙ። ጥር 18 እኩለ ሌሊት የኔታንያሁ ጽሕፈት ቤት መስማማቱን አስታወቀ። ጥር 19 ወደ ተግባር ተለወጠ። ጋዛውያን መጠነኛ ፎይታ ያገኙም መሰላቸው። ለሁለት ወር ይቆያል የተባለው ተኩስ አቁም ስምምነት በእስራኤልና ሐማስ ትምክተኝነት ፈረሰ። ጦርነቱም መልሶ ተቀሰቀሰ። ከ700 እስከ 900 ንጹሃንም የጥቃቱ ሰለባ ሆኑ። በሐማስ የተያዙ ቀሪ የታጋች ቤተሰቦች ኔታንያሁ የተኩስ አቁሙን በመጣስ የልጆቻችን ሕይወት አደጋ ላይ ጥለዋል በሚልም ክስ አሰሙ። To the Middle East now, where Hamas's chief negotiator says the militant group ባለፈው ጥር የተደረሰው ተኩስ አቁም ስምምነት ከተጣሰ በኋላ ሐማስ በግብፅና በኳታር የቀረበለትን ተኩስ አቁም ስምምነት እንደሚቀበል አስታወቀ። ከዚህ ቀደም ሐማስ ሁለተኛው የድርድር ምዕራፍ እንዲቀጥል በመጠየቅ የተቀሩት ታጋቾች ሙሉ በሙሉ እንዲለቀቁና የእስራኤል ጦር ከጋዛ ሙሉ በሙሉ ለቆ እንዲወጣና ጦርነቱ እንዲቆም ከመግባባት ላይ ተደርሶ የነበረ ቢሆንም ድርድሮች ሊካሄዱ ባለመቻላቸው እስራኤል ዳግም ወታደራዊ ዘመቻ በመጀመሯ ሁኔታውን አወሳስቦት ቆይቶ ነበር። አሁን ላይ በጋዛ የተኩስ አቁሙ እንዲቀጥል አምስት እስራኤላውያን ታጋቾችን ለመልቀቅና ለ50 ቀናት የሚቆይ የተኩስ አቁም ስምምነት ለመድረስ ሐማስ አደራዳሪ ወገኖች ያቀረቡለትን ሐሳብ በአዎንታ ተቀብየዋለሁ ማለቱ ተሰምቷል። ከፍተኛው የሐማስ መሪ ካሊል አልሃያም በግብፅና በኳታር አደራዳሪዎች የቀረበውን ረቂቅ ሐሳብ ቡድናቸው መቀበሉን ተናግረዋል። ግብፅ ያቀረበችውን አዲሱን የተኩስ አቁም ስምምነት እስራኤልም በበጎ ተመልክተዋለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት እቅዱን እንደተቀበለው ከገለጸ በኋላ ከአሜሪካ ጋር በመተባበር ለአሸማጋይ ወገኖች ሌላ አማራጭ ምክር ሐሳብ ለማቅረብ ፍላጎት እንዳለው አሳውቋል። ባለፈው ቅዳሜ የእስራኤል ካቢኔ በጉዳዩ ላይ ከተወያየ በኋላ በሐማስ ላይ ከፍተኛ ጫና በማድረግ ታጋቾችን እንዲለቅ ማድረግ አስፈላጊ መሆኑን እንደመከረበት ኔታንያሁ ተናግረዋል። ኔታንያሁ በሐማስ ላይ የሚደረገው ጫና ከዚህ በፊትም ውጤታማ እንደነበር ገልጸው አሁንም እንቀጥልበታለን ሲሉ ለካቢኔያቸው ተናግረዋል። እስራኤል ለዋሽንግተን ያቀረበችው ቅድም ስምምነት እንደተደረሰበት መረጃዎች ቢገልጹም ምን ሐሳቦች በውስጡ እንዳካተተ ግን የተባለ ነገር የለም። አሜሪካም በጉዳዩ ላይ ይህን ዜና እስካጠናከርንበት ሰዓት ድረስ የሰጠችው አስተያየት አልተሰማም። እስራኤል ለመደራደርና የጋዛን ጦርነት እስከ ወዲያኛው ለማቆም ፈቃደኛ መሆኗን ያስታወቀች ሲሆን አንድ ቅድመ ሁኔታ ግን አስቀምጣለች። ይህም ሐማስ ሙሉ በሙሉ ትጥቁን እንዲፈታና ከጋዛ ለቆ እንዲወጣ ነው። ነገር ግን ሐማስ ይህንን ጉዳይ ይቀበለዋል ወይ ብለው የሚጠይቁ የፖለቲካ ተንታኞች ብቅ ብለዋል። ባለፈው መጋቢት አጋማሽ ላይ እስራኤል ሐማስ የተኩስ አቁሙ እንዲራዘም የቀረበለትን ሐሳብ አልቀበልም ብሏል በሚል ሰበብ በጋዛ ላይ የአየር ድብደባዋን በመቀጠል የቡድኑን ከፍተኛ አመራሮችና ንጹሃንን እያጠቃች ነው በሚል ከዓለም አቀፉ ማህበረሰብ ወቀሳ ቢቀርብባትም የሐማስ ግባተ መሬቱ እስኪፈጸም ድረስ የሚያቆመኝ ምድራዊ ኃይል የለም እያለች መሰንበቷ ይታወሳል። አሁን ላይ ሁለቱ ወገኖች ተኩስ አቁመው የእስራኤል ታጋቾችና የፍልስጤም እስረኞችን የሚለዋወጡ ቢሆን እንኳ ሐማስ ትጥቁን ፈቶ ጋዛን ይለቃሉ የሚለው ሌላው ፈታኝ ጉዳይ መሆኑ አይቀሬ ነው እየተባለ ነው። ምንም እንኳ እስራኤልና ሐማስ በግብፅ አሸማጋይነት የቀረበውን ሐሳብ እንደሚቀበሉት ይፋ ቢያደርጉም እስራኤል ሁለተኛ ቀኑን በያዘው ኢድ አልፈጥር በዓል ላይም ጥቃት መፈጸሟም እያስተቻት እንደሆነ እየተነገረ ነው። በደቡባዊ ጋዛ ራፋህ በደረሰው ጥቃትም ሕፃናትን ጨምሮ 9 ሰዎች መገደላቸውን የፍልስጤም ቀይ ጨረቃ ማህበር ይፋ አድርጓል። ከአካባቢው ያለው ሁኔታ እየዘገበ የሚገኘው አልጀዚራም እስራኤል የራፋን ሰዎች በግዴታ እያፈናቀለች ሲሆን በሰው ልጆች ላይ ወንጀል እየፈጸመች ነው ሲልም የጋዛ የሀገር ውስጥ ሚኒስቴርን መረጃም ጠቅሶ ዘግቧል። ሚኒስትሩ አክሎም 18 ወራትን ባስቆጠረው ጦርነት ብዙ ስቃይ የደረሰባቸው የጋዛ ነዋሪዎች መፈናቀል፣ ረሃብ፣ ስደትና የስነ ልቦና ጫና እየደረሰባቸው በመሆኑ የዓለም አቀፉ ማህበረሰብና አደራዳሪ ወገኖች በእስራኤል ላይ ጫና ማሳደር አለባቸው ሲል አቤቱታውን አቅርቧል። የራፋ ሰማይ ለነዋሪዎች ስጋት ያዘለ ደመና ሆኖባቸዋል። ሁኔታው አስፈሪና አሳዛኝ ክስተት ነው ሲልም የጉዳዩን አስቸጋሪነት አመልክቷል። የጋዛ የሀገር ውስጥ ሚኒስቴር አሁን በእስራኤልና ሐማስ መካከል የሚደረገው የተኩስ አቁም ስምምነት የፍልስጤምን ፖለቲካ ምን መልክ ሊያስይዘው ይችል ይሆን የሚል ጥያቄም በፖለቲከኞች ዘንድ አስነስቷል። ሐማስ ትጥቅ አልፈታም ቢል ታጋቾችን ላለመልቀቅ ቢወስን እስራኤል ሌላ የጦርነት ዘመቻ ብትከፍት መካከለኛው ምስራቅ ምን ሊሆን እንደሚችል መገመት አያዳግትም። ዜጋን ያላማከለ ፖለቲካ ለግል ስልጣን እንደ መሽቀዳደም ስለሚቆጠር ለንጹሃን ረፍት ያመጣል ተብሎ አይጠበቅም። ሐማስ የራሱን ስሜት መከተሉ ለጋዛ ሕዝብ መከራ እንዳተረፈለት የሚናገሩም ብዙዎች ናቸውና የሁለቱን ወገኖች ጦርነት አስመልክቶ ዓለም አቀፍ ተቋማትም የሚጠበቅባቸውን አላደረጉም እየተባሉ ትችት ተሰንዝሮባቸዋል። እስራኤል በጋዛ የፈጸመ
የፈጸመችው የጦር ወንጀል ነው ብሎ የሚከራከረው ዓለም አቀፉ የፍትህ ተቋምም በእስራኤልና በሐማስ ባለስልጣናት ላይ ከመግለጫ ያለፈ ህጋዊ እርምጃ ለመውሰዱ ዓለም ለጉልበተኞች እንጂ ለምስኪኖች ፍትህ የላትም በሚል የሚነቅፉት አልጠፉም። የሌላ ደካማ ሀገር መሪ ቢሆን ኑሮ አይሲጄ መሪውን በቁጥጥር ስር ለመዋል ጊዜ አይፈጅበትም ነበር። በእስራኤል ላይ ግን እጁ የሰለለ ተቋም መሆኑን አሳይቷል ሲሉ የሚነቅፉት ወገኖች በርከት እንዲሉም አድርጓል። ዛሬም ቀጥሎ በዋለው የእስራኤል ጥቃት በካን ዩኒስ 6 ሰዎች መገደላቸውን የጋዛም የሆስፒታል ምንጮች አመልክተዋል።